እኔ እየፈለኩሽ ነበረ ገስት አሁን ይኸውልሽ ምን መሰለሽ ሩታ አሁን እዚህ ጋራ ሞልቷል ገባሽ አንድ ሰው አስወረደሽ ወይ ብታስገቢኝ ጥሩ ነበር በጣም ብዙ ጊዜ ኮሜንት ጻፍኩኝና የሚያየኝ ሰው አጣሁኝ ለዛ ነው እና ማርያም በሽ የኔ ቆንጆ በጣም እየፈለኩሽ ነበር እና ሜቢ ስለሞላ ይሆናል ሶሪ እንግዲህ ጮሃል ቴንኪው ብያለሽ እወዳችኋለሁ ሁላችሁንም ሩታዬ በጣም ነው የምወድሽ ይኸውልሽ ቤተሰቦችሽ ማለት ነው እኔ የምነግርሽ ነገር እግዚአብሔር ምስክሬ ነው በጣም ነው የሚወድሽ ማለት በጣም እዚህ የምታያቸው ሰዎች ማለት ነው እኔ ማውቀውን ስለማውቅ ነው ጌታን ነው የምልሽ በጣም ነው የሚወዱሽ በጣም ነው የሚሳሱልሽ በጣም ነው የሚያከብሩሽ እና በጣም እድለኛ ነሽ ጌታን በጣም እድለኛ ነሽ እና እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም በንጹህ ልባችሁ ነው እና ማለት ንጹህ ልብ ነው ያላችሁና እኔ ብቻዬን አይደለም እንደዚህ ያደረኩት ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ ክፉ አይንካችሁ እግዚአብሔር ያክብራችሁ ደግሞ ማርያም በሽልም ታውጣሽ አሜን ፊፊ እናቴ በጣም ነው የማመሰግነው አንቺንም እግዚአብሔር አምላክ ያክብርልኝ እናንተንም ሁላችሁንም ኦዲየንሶቼ በጣም ነው የማመሰግናችሁ ባለፈውም እየተናገርኩኝ ነበር እና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ፋሚሊዎች ነው ያሉኝ ብዬ ስለ አንዳንድ ሰዎች ሙድ ሊይዙ ወይ ሊያላግጡ የሞከሩ ሰዎች አሉ ግን እናንተ ከዛ በላይ ናችሁ እና በጣም አድርጌ ነው የማመሰግነው እኔ ማውቃት ምህረትን ነው በደንብ ማውቃት ምህረትን አውቃታለሁ ምህረትን ነው ያወራሁት በደንብ ማውቃት ምህረትን ነው ግን እኔ እንጃ ምን ማለት እንዳለብኝ አላውቅም በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው እኔ ታውቂያለሽ እንደ እህቴ ነው ማይሽ እንዴት እንደምወድሽ ሩታ ላንቺ አልነግርሽም ግን በቃ በጣም እድለኛ ነሽ እናንተንም ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ አሜን ቆንጆ አንቺ የሚጠብቅሽ ፈጣሪ ባለሽበት በጣም ነው ማመሰግናችኋለሁ በጣም ደግሞ ክርስትና ለመብላት ያብቃል የክርስትና እናት ካላረግሽኝ በቃ የክርስትና እናት ካላረገችኝ ጋይዝ ምን ትላላችሁ እኔ ክርስትና እናት መሆን የለብኝም ደግሞ ልጅ የለኝም አለብሽ ኧረ እፈልጋለሁ እጣውጡበት ምናምን ብዙ ሰው ላይ ክርስትና እናት ክርስትና አባት እያሉ ብታይ ኧረ እንዲህ አያገባኝም እኔ ነኝ የምሆነው የክርስትና እናት ኧረ ጋይስ ንገሯት እንግዲህ ምን ነው ጋይስ ዝም ነው የምትሉት ማለት ዝም ነው የምትሉት የክርስትና እናት አትሉም ኧረ ትሆኛለሽ ችግሩ ወንድ ነው እንዴ ወንድ ታዲያ የክርስትና እናት የለውም እንዴ አለው እኮ ሴት ስትሆን እኮ ነው ሴት ብትሆን ለአንቺ ይሰጥሽ ነበር ስለዚህ የክርስትና ለወንድ ኦኬ ባልሽ ቢሆን ነው ባል ቢኖርሽ ባል ነው በቃ ባይሆንም ግን እናት ነኝ እኔ በቃ አባቶኛለሽ ስሚ እንዴ ብለሽ ነው ታውቂያለሽ እኔ ላንቺ ሩታ ስሚ ወይ ባይሆን ገንፎ ለመብላት አምሮኛል ደግሞ ይሄን አጋጣሚ ተጠቅሜ ብዙ ነገር ነው የማደርገው ችግር የለውም እና በጣም ነው የምወድሽ የኔ ፍቅር በጣም ነው የማመሰግነው ፊፊዬ አመሰግንሻለሁ እኔን አይደለም ቤተሰቦችሽን አመስግኝ ፋሚሊዎችሽን እነዚህ ማለት እዚህ ጋር አንድ አስመሳይ ሰው የለም ሁሉም ሰው ከልቡ ነው በቃ ምንም ቃል ስለሌለኝ በጣም እድለኛ ነሽ አልኩሽ በቃ ታድዬ እውነትሽን ነው እውነት መታደል ነው ሲጀመር እንጃ በጣም እግዚአብሔርን በጣም እንጃ ምን አይነት ነገር እንዳለው ለአንቺ መገመት አይከብድሽም እና የሰው መውደድ ማግኘት ማለት ይህ በጣም መታደል ነው እና በጣም ነው የምወዳችሁ ሁላችሁንም በእውነት ከልቤ ነው እግዚአብሔር አምላክ ያክብርልኝ እንጃ ታድዬ ግን በጣም ነው የማመሰግናችሁ ጌታን እኔ እንደውም በውስጥ እናወራለን ሩታኔ እና አንቺ ጌታን በጣም እድለኛ ነሽ ውይ በስመ አብ
አመሰግናለሁ። ራሱ ማለት እንዴት ሪስፔክት እንዳለኝ ብታቂ ለቤተሰቦች ለፋሚሊዎች በጣም የማውቀው ነገር ስላለ ገባሽ። ማውራውን እያሳጣችኝ ነው በእውነት ለመናገር ግን እሺ እግዚአብሔርን አንደኛ ፋሚሊዎቼም ሁለተኛ ፊፊም በዚህ ልክ አንቺን እንደዚህ ማድረግሽ ለእኔ በጣም ትልቅ ነገር ነው። እነሱም እንደዛው በቃ ተጨንቀው ቤተሰቦችን ፋሚሊዎችን ትንትቢያቸው እነሱም ተጨንቀው የአጥሮፋት ስማሽ አዘጋጅተውልኝ ምናምን እንደዚህ አይነት ፕሮግራም ከዛ ደግሞ ከአንቺ ጋር ተነጋግረው ሌላ ነገር ምናምን ነው በቃ እና በጣም በጣም ነው ማመሰግናችሁ ሁላችሁንም። እግዚአብሔር አምላክ ያክብርልኝ ከልቤ ነው ጌታን እንጃ የሆነ እንደተረዳሁት ከሆነ አንቺ ደህና እንድትሆኝ ነው የሚፈልጉት። ማለት አንቺ ደህና እንድትሆኝ ራስሽ እንድጠብቂ ደስተኛ እንድትሆኝ ብቻ ነው የእነሱ ፍላጎት። ሶ አንቺ እነሱን ማስደሰት አለብሽ፣ ራስሽን በመጠበቅ ራስሽን በመውደድ ደስተኛ በመሆን በቃ አደለ ጋይስ? ተሳሳትኩኝ? ትክክል ነሽ። እኔ ልመስክር ለእነሱ እናቴ እና ደግሞ በዚህ አጋጣሚ ጋይስ ቮት አርጉኝ። ቲክቶክ አዋርድ ላይ ላይቭ ገብቼ እነግራችኋለሁ ብዬ ሳልነግራችሁ